ዓለም ብዙ መሪዎችን አስተናግዳለች። አንዳንዶቹ ድንበር አስፋፍተዋል፣ አንዳንዶቹ ሃይማኖትን ሰብከዋል፣ አንዳንዶቹ ደግሞ ለሕዝባቸው ነፃነት ተዋግተዋል። ነገር ግን አንድ ሰው ነበር ዓለምን በመሠረቱ የቀየረ። እሳቤው ድንበር ተሻግሮ ከሩቅ እስያ እስከ አፍሪካ፣ ከላቲን አሜሪካ እስከ አውሮፓ ድረስ ተጽዕኖ የደረሰ። ስሙ ሲጠራ አንዳንዶቹ የጭቁኖች አባት ብለው ያወድሱታል፣ ሌሎች ደግሞ ጨካኝ አምባገነን ብለው ይረግሙታል። እርሱ ቭላዲሚር ኢሊች ኡሊያኖቭ ነው። ዓለም ግን በቅጽል ስሙ ታውቀዋለች፣ ሌኒን። ይህ ተራ የሕይወት ታሪክ አይደለም። ይህ የአንድ ሰው ጉዞ ብቻ አይደለም። ይህ የአንድን ግዙፍ ኢምፓየር ውድቀትና የአዲስ ዓለም ሥርዓት መፈጠርን የሚተርክ ታላቅ ድራማ ነው። ዛሬ በታሪክ መነጽር ወደ ኋላ ተጉዘን ከልጅነቱ ጀምሮ እስከ ሞቱ ድረስ የዚህን ውስብስብ ሰው ሕይወት በዝርዝር እንመለከታለን። እንዴት አንድ የመምህር ልጅ የዓለምን ኃያላን መንግሥታት ያንከተከተ መሪ ሊሆን ቻለ? ለአንድ አፍታ ቪዲዮውን ላይክና ሰብስክራይብ በማድረግ ለቻናላችን ድጋፋችሁን አሳዩን። በተጨማሪም ከየትኛው የዓለም ክፍል እየተከታተላችሁኝ እንዳለና እናንተ ዘንድ ስንት ሰዓት እንደሆነ በኮሜንት ላይ ንገሩኝ። ከመላው ዓለም እነማን ከኛ ጋር እንደሚሆን ማየት በጣም ደስ ይላል። ታሪካችን የሚጀመረው በሩቅ ሩሲያ በቮልጋ ወንዝ ዳርቻ በምትገኝ ሲምቢርስክ አሁን ኡሊያኖቭስክ በተባለች ትንሽ ከተማ ነው። ቀኑ ሚያዝያ 22 1870 እንደ አውሮፓውያን አቆጣጠር ነው። በኢልያ ኒኮላየቪች ኡሊያኖቭ እና በማሪያ አሌክዛንድሮቭና ቤተሰብ ውስጥ ሦስተኛው ልጅ ተወለደ። ስሙንም ቭላድሚር አሉት። የኡሊያኖቭ ቤተሰብ ድሆች አልነበሩም። እንዲያውም በዚያን ጊዜ የነበረውን የሩሲያ መደብ ስንመለከት መካከለኛና የተከበሩ የሚባሉ ነበሩ። አባቱ ኢልያ በትምህርት ዘርፍ ውስጥ የሚሰሩ ተራማጅ አስተሳሰብ ያላቸው የመንግሥት ሠራተኛ ነበሩ። የሩሲያ ገበሬዎች እንዲማሩ፣ ትምህርት ቤቶች እንዲስፋፉ ይታትሩ ነበር። እናቱ ማሪያ ደግሞ የተማረች፣ በርካታ ቋንቋዎችን የምትናገርና ልጆቿን በሥነ ምግባር ያሳደገች ጠንካራ ሴት ነበረች። ትንሹ ቭላዲሚር ወይም በቤተሰቡ መጠሪያው ቮሎዲያ ልዩ ልጅ ነበር። ገና ከልጅነቱ ጀምሮ ብልህነቱ ይታይ ነበር። ጭንቅላቱ ትልቅ ነበር። ይህም በቤተሰቡ ዘንድ ትልቅ አሳቢ ይሆናል የሚል ተስፋን ፈጥሮ ነበር። በትምህርት ቤት ውጤቱ እጅግ በጣም ጥሩ ነበር። የመማር ፍላጎቱ ከፍተኛ፣ ንባብ የሚወድ ነገር ግን ትንሽ እልህና ግጥርነት የሚታይበት ልጅ ነበር። በዚህ ወቅት የሩሲያ ሕዝብ በጨለማ ውስጥ ነበር የሚኖረው። ሀገሪቱ የምትመራው በጻር ወይም ንጉሠ ነገሥት ፍጹም አገዛዝ ነበር። ሕዝቡ መብት አልነበረውም። ገበሬው መሬት አልነበረውም። ድህነትና ኋላ ቀርነት ሀገሪቱን አሽመድምዷት ነበር። ነገር ግን በኡሊያኖቭ ቤት ውስጥ ሰላም ነበር። አባቱ ታማኝ የመንግሥት ሠራተኛ ስለነበሩ ቭላዲሚር ያደገው በሥርዓቱን መቃወም ሳይሆን በሥርዓቱ ውስጥ ሆኖ ለውጥ ማምጣት እንደሚቻል በማሰብ ነበር። ነገር ግን ይህ ሰላማዊ የልጅነት ጊዜ እንደ ቮልጋ ወንዝ ማዕበል በድንገት ሊናወጥ ነበር። የቭላዲሚርን ሕይወት ብቻ ሳይሆን የሩሲያን ዕጣ ፈንታ የሚቀይሩ ሁለት አሳዛኝ ክስተቶች ከፊቱ ተደቅነዋል። 1886 ዓመተ ምህረት ለኡሊያኖቭ ቤተሰብ የጨለማ ዘመን መጀመሪያ ነበር። የቤቱ ምሰሶ አባቱ ኢልያ ኒኮላየቪች በድንገተኛ ሕመም የአንጎል ደም መፍሰስ ሕይወታቸው አለፈ። ገና የ16 ዓመት ልጅ የነበረው ቭላድሚር የአባቱን ሞት በከባድ ሐዘን ተቀበለ። ይህ የመጀመሪያው ድንጋጤ ነበር። ነገር ግን ከዚህ የከፋው ገና አልመጣም ነበር። የቭላድሚር ታላቅ ወንድም አሌክሳንደር ኡሊያኖቭ ሳሻ በሴንት ፒተርስበርግ ዩኒቨርሲቲ የባዮሎጂ ተማሪ ነበር። ሳሻ ጸጥ ያለ፣ ለዛ ያለው እና በጣም ብልህ ወጣት ነበር። ነገር ግን ማንም ያላወቀው ሚስጥር ነበረው። ሳሻ የሩሲያን ጨቋኝ ሥርዓት ለመጣል በሚንቀሳቀስ
አንድ ምስጢራዊ የሽብር ቡድን ውስጥ ተቀላቅሎ ነበር። የዚህ ቡድን ዓላማ ቀላልና አደገኛ ነበር፤ ንጉሠ ነገሥቱን ጻር አሌክሳንደር ሳልሳዊን መግደል። ሳሻና ጓደኞቹ ቦምብ አዘጋጁ፣ ዕቅድ አወጡ። ነገር ግን የጻሩ የስለላ መረብ ኦክራና ከነሱ ፈጣን ነበር። ዕቅዳቸው ከመተግበሩ በፊት ተያዙ። ዜናው ሲምቢርስክ ሲደርስ ማሪያ አሌክሳንድሮቭና የቭላዲሚር እናት በድንጋጤ ቀዘቀዘች። የተከበረው የኡሊያኖቭ ቤተሰብ ስም በቅጽበት የአሸባሪ ቤተሰብ ተብሎ ረከሰ። ጎረቤቶቻቸው ፊታቸውን አዞሩባቸው። ማኅበረሰቡ አገለላቸው። እናቱ ወንድሙን ለማዳን ወደ ሴንት ፒተርስበርግ ተጓዘች። ለጻሩ ምሕረት ጠየቀች፣ ግን መልሱ የሞት ፍርድ ነበር። ግንቦት 1887 የ21 ዓመቱ አሌክሳንደር በስቅላት ተቀጣ። ይህ ክስተት፣ ይህ ቅጽበት የቭላዲሚርን ነፍስ ለዘላለም ቀየራት። የሚወደው ወንድሙ በሥርዓቱ ተገደለ። አባቱ ያገለገሉት መንግሥት ወንድሙን ሰቀለበት። ቭላዲሚር በወቅቱ ታዳጊ ልጅ ነበር። ሰዎች እንደሚሉት የአሌክሳንደርን ሞት ሲሰማ ቭላዲሚር እንዲህ አለ፣ አይ እኛ በዚህ መንገድ አንሄድም፣ የእኛ መንገድ የተለየ መሆን አለበት። ይህ አባባል ትልቅ ትርጉም ነበረው። ወንድሙ የመረጠው የሽብርና የግለሰብ ግድያ መንገድ ውጤት እንደሌለው ተረዳ። ንጉሡን በመግደል ብቻ ሥርዓቱ እንደማይቀየር ገባው። ሥርዓቱን ለመለወጥ ከስር መሠረቱ መንቀል፣ ሕዝቡን ማደራጀትና የተለየ ሳይንሳዊ መንገድ መከተል እንዳለበት ወሰነ። የሌኒን አብዮታዊ ጉዞ ከወንድሙ የሞት መድረክ ላይ ተተነሰሰ። ወንድሙ ከተገደለ በኋላ ቭላዲሚር ከትምህርት ቤት በወርቅ ሜዳሊያ ተመረቀ። ወደ ካዛን ዩኒቨርሲቲ ገብቶ ሕግ ማጥናት ጀመረ። ነገር ግን የአሸባሪው ወንድም የሚለው ስም ይከተለው ነበር። ብዙም ሳይቆይ በተማሪዎች ዓመፅ ውስጥ በመሳተፉ ከዩኒቨርሲቲ ተባረረ። ወደ ኮኩሽኪኖ መንደር በግዞት ተላከ። በዚህ የብቸኝነት ጊዜ ቭላዲሚር የሟች ወንድሙን መጽሐፍት ማገላበጥ ጀመረ። እዚያም አንድ ስም አገኘ፣ ካርል ማርክስ። ዳስ ካፒታል የተሰኘውን የማርክስን መጽሐፍ ማንበብ ሲጀምር ልክ አዲስ ዓለም የተገለጠለት ያህል ሆነ። ማርክስ እንዲህ ይላል፣ የሰው ልጅ ታሪክ የመደብ ትብል ታሪክ ነው። በህብረተሰቡ ውስጥ ሁለት ዋና ክፍሎች አሉ፣ ቡርዥዋ ሀብታም ከባቶች እና ፕሮሌታሪያት ወዛደሮች። ሀብታሞች በድሆች ጉልበት ይበለጽጋሉ። ይህ ሥርዓት ካፒታሊዝም በራሱ ተቃራኒዎች ምክንያት መውደቁ አይቀርም። እናም ወዛደሩ ተባብሮ ሥልጣን ይይዛል። ይህ ቲዮሪ ለቭላዲሚር እንደ መጽሐፍ ቅዱስ ሆነለት። የሩሲያን ችግር የሚፈታው እንደ ወንድሙ ቦምብ በመወርወር ሳይሆን ማርክስ እንዳለው የወዛደሩን መደብ በማደራጀት እንደሆነ አመነ። ሌኒን የሕግ ትምህርቱን በገል ኤክስተርናሊ አጠናቀቀ። በ1891 አንደኛ ወጥቶ ተመረቀ። ለጥቂት ጊዜ ጠበቃ ሆኖ ሠራ። የድሆችንና የገበሬዎችን ጉዳይ ይከራከር ነበር። ነገር ግን ሕግ ሥርዓቱን እንደሚጠግን እንጂ እንደማይለውጠው ሲረዳ ጥብቅናውን ተዋ። ሙሉ ጊዜውን ለፖለቲካ ትግል ለማዋል ወሰነ። በ1893 የ23 ዓመቱ ቭላዲሚር ወደ ሩሲያ የፖለቲካ ማዕከል ሴንት ፒተርስበርግ ተጓዘ። እዚያም በማርክሲስት ክበቦች ውስጥ መሳተፍ ጀመረ። እሳታማ ንግግሮቹ፣ ጥልቅ ዕውቀቱና የመሪነት ብቃቱ ወዲያውኑ ታዋቂ ያደረጉት። እዚያም አንዲት ሴት አገኘ፣ ናዴዝዳ ክሩፕስካያ። እሷም እንደሱ አብዮተኛ ነበረች። አስተሳሰባቸው ተጣጠመ። ለቀሪው ሕይወቱ አብራው የምትዘልቅ የትግል ጓደኛው እና ሚስቱ ሆነች። የቭላዲሚር እንቅስቃሴ ጻሩን ፖሊሶች ኦክራና ቀልብ ሳበ። በ1895 የሠራተኞች ክፍል ነፃ አውጣኒ ኅብረት የተሰኘ ድርጅት ከመሠረተ በኋላ ተያዘ። ለ1 ዓመት በብቸኝነት እስር ቤት ቆየ። የሚገርመው ነገር በእስር ቤት ሳለ ጊዜውን አላባከነም። በመጽሐፍት ተከቦ የሚቀጥለውን የትግል ስልት ይነድፍ ነበር።
ምስጢራዊ ደብዳቤዎችን በወተት ቀለም እየጻፈ ወተቱ ሲደርቅ አይታይም፣ ሲሞቅ ግን ይነበባል። ለጓደኞቹ ይልክ ነበር። ከ1 ዓመት እስራት በኋላ ፍርዱ ተላለፈ። 3 ዓመት በሳይቤሪያ ግዞት። ሳይቤሪያ ቀዝቃዛ፣ በረሃማና ተስፋ አስቆራጭ ቦታ። ቭላዲሚር ወደ ሹሸንስኮየ መንደር ተላከ። ናዴዥዳ ክሩፕስካያም ተከተለችው። እዚያም በ1898 ተጋቡ። የሳይቤሪያ ቆይታ ለብዙዎች መጨረሻ ሲሆን ለቭላዲሚር ግን የጥናት ጊዜ ነበር። እዚያ ሆኖ The Development of Capitalism in Russia የካፒታሊዝም እድገት በሩሲያ የሚለውን ትልቅ መጽሐፉን ጻፈ። አደን ሄድ ነበር፣ ይዋኝ ነበር፣ ጤናውን ይጠብቅ ነበር። ራሱን ለትልቁ ጦርነት እያዘጋጀ ነበር። በ1900 የግዞት ጊዜው አለቀ። ቭላዲሚር አሁን ተራ ወጣት አይደለም፣ በሳል ልምድ ያለው እና ቆራጥ አብዮተኛ ሆኗል። ሩሲያ ውስጥ መቆየት አደገኛ ስለነበር ወደ አውሮፓ መሰደድ ግድ ሆነበት። ስሙንም ቀየረ። ከብዙ የውሸት ስሞች በኋላ በሳይቤሪያ ካለው የሌና ወንዝ በመነሳት ይመስላል ሌኒን የሚለውን ስም መረጠ። ዓለም እሱን በዚህ ስም ልታውቀው ነው። ሌኒን አውሮፓ፣ ስዊዘርላንድ፣ ጀርመን፣ እንግሊዝ እየተዘዋወረ የሩሲያን አብዮተኞች በአንድ ጥላ ስር ለማሰባሰብ ወጠነ። መሳሪያው ደግሞ ጋዜጣ ነበር። ኢስክራ ወይም ብልጭታ የተሰኘ ጋዜጣ አቋቋመ። መሪ ቃሉ ከብልጭታ እሳት ይነሳል የሚል ነበር። ይህ ጋዜጣ በድብቅ ወደ ሩሲያ እየገባ ይሰራጭ ነበር። በዚህ ወቅት በሩሲያ ሶሻል ዴሞክራቲክ ሌበር ፓርቲ RSDLP ውስጥ ትልቅ ክርክር ተነሳ። ጥያቄው ፓርቲው ምን አይነት መሆን አለበት የሚል ነበር። አንዳንዶች ወይም ሜንሸቪኮች ወይም አናሳዎች ፓርቲው ሰፊ፣ ክፍት እና ማንኛውም ደጋፊ የሚሳተፍበት መሆን አለበት አሉ። ሌኒን ግን ይህንን አጥብቆ ተቃወመ። በሱ እምነት አብዮት በትርፍ ጊዜ የሚሰራ ሥራ አይደለም፣ አብዮት ሙያ ነው። ስለዚህ ፓርቲው ጥቂት ቁርጠኛ፣ ሙሉ ጊዜያቸውን ለትግል የሰጡ እና በዲሲፕሊን የተመሩ ፕሮፌሽናል አብዮተኞች ስብስብ መሆን አለበት አለ። ይህ ክርክር በ1903 ፓርቲውን ለሁለት ከፈለው። የሌኒን ደጋፊዎች ቦልሼቪክ ወይም ብዙሃን ተባሉ። ተቃዋሚዎቹ ሜንሼቪክ ወይም አናሳዎች ተባሉ። ምንም እንኳን በወቅቱ የሌኒን ቡድን አነስተኛ ቢሆንም በስልት ቦልሼቪክ የሚለውን ስም ወሰዱ። ከዚህ ጊዜ ጀምሮ ሌኒን የቦልሼቪኮች ብቸኛ እና የማያወላዳ መሪ ሆነ። ጨካኝ ዲሲፕሊን፣ አንድ ማዕከላዊ ትዕዛዝ እና ለዓላማ መሞት፣ እነዚህ የሌኒኒዝም መሠረቶች ሆኑ። ጊዜው 1904 ነው። ሩሲያ በውጭም በውስጡም እየታመሰች ነበር። በምስራቅ ከጃፓን ጋር የተደረገው ጦርነት ለሩሲያ ታላቅ ውርደትን አከናነባት። የማይሸነፈው የሩሲያ ጦር በትንሿ ኤስያዊት ሀገር ጃፓን ተሸነፈ። ይህ ለሕዝቡ ትልቅ ድንጋጤ ነበር። የጻሩ መንግሥት በሰበሰ፣ ሙስና ተንሰራፋ፣ የሕዝቡ ኑሮ ወደ ገደል ገባ። ሌኒን ይህንን ሁሉ ከአውሮፓ ሆኖ በንቃት ይከታተል ነበር። ጦርነቱ የመንግሥቱን ደካማነት ያጋልጣል፣ ይህም ለአብዮት በር ይከፍታል ብሎ ያምን ነበር። እናም እንደተነበየው ሆነ። ጃንዋሪ 1905 በሴንት ፒተርስበርግ ቅዝቃዜው አጥንት ይሰብራል። ነገር ግን የሕዝቡ ቁጣ ከቅዝቃዜው ይበልጥ ነበር። በቄሱ ፋዘር ጋፖን የተመራ ሰላማዊ ሰልፍ ወደ ጻሩ ቤተ መንግሥት ዊንተር ፓላስ አመራ። እነዚህ ሰዎች አብዮተኞች አልነበሩም፣ ቦልሸቪኮች አልነበሩም። በእጃቸው የጻሩን ፎቶና የቅዱሳን ምስል ይዘው አባታችን ሆይ ችግራችንን ተመልከት፣ እንጀራ ስጠን ብለው አቤቱታ ለማቅረብ የመጡ ንጹሐን ዜጎች ነበሩ። ነገር ግን የቤተ መንግሥቱ ምላሽ ጥይት ነበር። ወታደሮቹ ሕዝቡ ላይ ተኩስ ከፈቱ። በረዶ በደም ተጨማለቀ። በመቶዎች የሚቆጠሩ ሕፃናት፣ ሴቶችና አዛውንቶች በዚያው ወደቁ። ይህ ቀን በታሪክ ደም አፍሳሹ እሁድ ተብሎ ተመዘበ። የዚያች ቀን ጥይት ሕዝቡ ለጻሩ የነበረውን አባታዊ ፍቅር ገደለችው።
ሩሲያ ላትመለስ ተቀየረች። ሌኒን ጄኔቫ ስዊዘርላንድ ነበር። ዜናውን ሲሰማ በደስታ መፈስ ጀመረ። ይህ የጭካኔ ደስታ አልነበረም። የፖለቲካ ትንቢቱ መፈጸሙ ያመጣው እርካታ ነበር። ለሚስቱ ክሩፕስካያ አየሽ አብዮቱ ተጀምሯል አላት። ወዲያውኑ ብዕሩን አነሳ፣ መመሪያዎችን ወደ ሩሲያ ላከ። ተደራጁ፣ ታጠቁ፣ ይህ ጊዜው ነው ሲል ጻፈ። እንደ አውሮፓውያን አቆጣጠር ኖቬምበር 1905 ሌኒን በድብቅ ወደ ሩሲያ ተመለሰ። ሀገሪቱ በግርግር ላይ ነበረች። ሰራተኞች የሥራ ማቆም አድማ መቱ። በገጠር ገበሬዎች የመሬት ጌጎችን ማረድ ጀመሩ። ለመጀመሪያ ጊዜ የሰራተኞች ምክር ቤት ወይም ሶቪየት በሴንት ፒተርስበርግ ተቋቋመ። ሌኒን ይህንን ሶቪየት እንደ አዲሱ የመንግሥት መዋቅር ዘር ተመልክተው። ነገር ግን አብዮቱ መሪ አልነበረውም። ቦልሼቪኮች ገና አናሳ ነበሩ። ጦሩ አሁንም ለጻሩ ታማኝ ነበር። መንግሥት በጭካኔ እርምጃ ወሰደ። መሪዎች ታሰሩ፣ ተገደሉ። አብዮቱ ተቀለበሰ። ሌኒን እንደገና ለመሰደድ ተገደደ። ፖሊሶች እግር በእግር እየተከተሉት በረዶ በተሸፈነ ባህር ላይ በእግር ተጉዞ ወደ ፊንላንድ አመለተ። በረዶ ሊሰበር ሲል ለጥቂት ተረፈ። በኋላ ላይ እንዲህ ያለ ሞት ለፖለቲከኛ ምንኛ አስከያሚ ሞት ነው ብሎ ነበር። 1905 ከሸፈ። ብዙዎች ተስፋ ቆረጡ። ሌኒን ግን ይህንን የልምምድ አብዮት ድሬስ ሪኸርሳል አለው። ያለ 1905 ልምምድ የ1917 ድል አይታሰብም ነበር ሲል ተናገረ። ስህተቶቻቸውን አጥንቷል። ቀጣዩ ድል ሲመጣ ምህረት እንደማይኖር ወሰነ። ከ1906 በኋላ ያሉት ዓመታት ለሌኒንና ለአብዮተኞቹ የጨለማ ዓመታት ነበሩ። በሩሲያ ውስጥ የጻሩ ጠቅላይ ሚኒስትር ፒዮተር ስቶሊፒን አብዮተኞችን እያደነ ይሰቅል ነበር። የሰቅላት ገመድ የስቶሊፒን የአንገት ጌጥ ስቶሊፒንስ ኔክታይ የሚል ስያሜ ተሰጠው። የቦልሼቪክ ፓርቲ ተዳከመ። አባላቱ ተበታተኑ። አንዳንዶቹ ሰላይ ሆኑ። አንዳንዶቹ ተስፋ ቆርጠው ፖለቲካውን ተዉ። ሌኒን በአውሮፓ ከተሞች ፓሪስ፣ ጄኔቫ፣ ክራኮቭ እየተንከራተተ ይኖር ነበር። ኑሮው እጅግ አስቸጋሪ ነበር። ገንዘብ አልነበረውም። ልብሱ የነተበ ነበር። አንዳንድ ጊዜ የሚበላው ያጣ ነበር። ከሚስቱና ከእናቱ ጋር በደብዳቤ ይገናኝ ነበር። በዚህ ጊዜ ውስጥ ብዙ የውስጥ ትግሎች ነበሩ። ጓደኞቹ ሳይቀር ይከዱት ነበር። ሜንሼዊኮች አብዮቱ ሞቷል፣ ከሕጋዊ መንገዶች ጋር እንስራ አሉ። ሌኒን ግን እልህ ውስጥ ገባ። አይ ፓርቲው ንጹሕ ሆኖ መቆየት አለበት፣ ምንም ድርድር የለም አለ። በዚህ የብቸኝነት ዘመን ሌኒን የፍልስፍና መጽሐፍትን ይጽፍ ነበር። በፓሪስ ቤተ መጻሕፍት ውስጥ ሰዓታትን ያሳልፍ ነበር። ብስክሌት መንዳት ይወድ ነበር። አንድ ጊዜ ፓሪስ ውስጥ ብስክሌት ሲነዳ የመኪና አደጋ ደረሰበት። የፈረንሳይ ቡርዥዋ መኪኖች ሊገድሉኝ ነበር ሲል ቀለደ። በዚህ ወቅት ነበር አንዲት ሴት ወደ ሕይወቱ የገባችው፣ ኢኔሳ አርማንድ፣ ውብ፣ የተማረች እና ጠንካራ አብዮተኛ፣ ለሌኒን የቅርብ ጓደኛና በብዙ ታሪክ ጸሐፊዎች እምነት ፍቅረኛ ሆና ነበር። ክሩፕስካያ ይህንን ታውቅ ነበር። ነገር ግን ለትግሉ ሲባል ግንኙነታቸውን ተቀበለችው። ሦስቱም ለአብዮቱ ሲሉ በጋራ ይሰሩ ነበር። ሌኒን ሰው ነበር፣ ስሜት ነበረው። ነገር ግን ሁልጊዜም ከግል ስሜቱ በላይ ለአብዮቱ ቅድሚያ ይሰጥ ነበር። ዓመታት ነጎዱ። 1912፣ 1913 ምንም ተስፋ አይታይም። ሌኒን ራሱ በአንድ ንግግሩ ላይ እኛ አዛውንቶች መጪውን አብዮት ላናይ እንችላለን፣ ነገር ግን ልጆቻችን ያዩታል ብሎ በምሬት ተናግሮ ነበር። ነገር ግን ታሪክ አድፍጦ እየጠበቀ ነበር። ዓለም በእሳት ልትቀጣጠል፣ ለአብዮቱ አመቺ ሁኔታ ሊፈጠር ጥቂት ቀናት ብቻ ቀርተው ነበር። ኦገስት 1914 በአውሮፓ ሰማይ ላይ የጦርነት ደመና ተቀረቀረ። የኦስትሪያው አልጋ ወራሽ ተገደለ። ኃያላን መንግሥታት ጀርመን፣ ኦስትሪያ ሃንጋሪ ከሩሲያ፣ ፈረንሳይና እንግሊዝ ጋር ጦርነት ገጠሙ።
ይህ ወቅት ለአውሮፓ ሶሻሊስቶች፣ ማርክሲስቶች የፈተና ጊዜ ነበር። ማርክስ ወዛደሮች ሀገር የላቸውም፣ የዓለም ወዛደሮች ተባበሩ ብሎ ነበር። ስለዚህ ሶሻሊስቶች ጦርነቱን መቃወም ነበረባቸው። የጀርመን ወዛደር ከፈረንሳይ ወዛደር ጋር መዋጋት አልነበረበትም። ነገር ግን የሆነው ተቃራኒው ነው። ጦርነቱ ሲጀመር የጀርመን ሶሻሊስቶች የጀርመን መንግሥትን ደገፉ። የፈረንሳይ ሶሻሊስቶች ለፈረንሳይ ጦር አጨበጨቡ። ሀገራችንን እንከላከል የሚል ስሜት አሸነፈ። ሌኒን ይህንን ሲሰማ ማመን አቃተው። የጀርመን ሶሻሊስቶች ጦርነቱን እንደደገፉ ሲሰማ ይህ የውሸት ዜና ነው፣ የካፒታሊስቶች ፕሮፓጋንዳ ነው አለ። እውነት መሆኑን ሲረዳ ግን በንዴት ተንቀጠቀጠ። ከዳተኞች የሰራተኛውን መደብ ሸጡ ብሎ ጮኸ። ሁለተኛው ኢንተርናሽናል የዓለም ሶሻሊስቶች ኅብረት እንደ ሞተ አወጀ። በዚህ ጊዜ ሌኒን አንድ አስደንጋጭና አደገኛ ሐሳብ አመጣ። በወቅቱ ማንም ሊደፍረው የማይችለውን አቋም ያዘ። እንዲህ አለ፣ በዚህ ጦርነት የራስ ሀገር መንግሥት መሸነፍ ለሰራተኛው ሕዝብ ጠቃሚ ነው። ምን ማለት ነው? የሩሲያ ወታደሮች በጦርነቱ እንዲሸነፉ መመኘት ማለት ነው። ለምን? ምክንያቱም ጻሩ በጦርነቱ ከተሸነፈ መንግሥቱ ይዳክማል፣ ሕዝቡ ያምጻል፣ ያኔ ቦልሼቪኮች ስልጣን ይይዛሉ። ይህ አቋም ሀገርን መክዳት ተብሎ ሊያስጠይቅ ይችላል። ሌኒን ግን ለሀገር ድንበር ግድ አልነበረውም። የሱ ታማኝነት ለዓለም አቀፍ የሰራተኞች አብዮት ብቻ ነበር። መፈክሩን ቀየረ። የኢምፔሪያሊስቶችን ጦርነት ወደ እርስ በርስ ጦርነት ሲቪል ዋር እንቀይረው አለ። ወታደሮቹ ጠመንጫቸውን ጠላት ላይ ሳይሆን በገዛ መሪዎቻቸው ላይ እንዲያዞሩ ሰበከ። ይህ በወቅቱ እብደት ይመስል ነበር። እሱ ብቻውን ነበር። ከጥቂት ተከታዮቹ በስተቀር ማንም አልሰማውም። በስዊዘርላንድ ተቀምጦ ዓለም ስትተራመስ ይመለከት ነበር። ጦርነቱ ቀጠለ። ለሩሲያ ሲኦል ነበር። በሚሊዮን የሚቆጠሩ ወታደሮች አለቁ። መሳሪያ የለም፣ ምግብ የለም፣ ጫማ የለም። ወታደሮች በባዶ እግራቸው በበረዶ ውስጥ ይዋጉ ነበር። በከተሞች ውስጥ ረሃብ ገባ። ሕዝቡ ዳቦ ዳቦ እያለ መጮህ ጀመረ። የካቲት 1917 እንደ አውሮፓውያን መጋቢት በሴንት ፒተርስበርግ ስሟ ወደ ፔትሮግራድ ተቀይሮ ነበር። ሴቶች ለዳቦ ሰልፍ ወጡ። ሰልፉ ወደ አመፅ ተቀየረ። ሰራተኞች ተቀላቀሉ። ወታደሮች እንዲተከሱ ታዘዙ። ግን በዚህ ጊዜ ወታደሮቹ ትዕዛዙን አልተቀበሉም። ጠመንጃቸውን አወረዱ። ከአመፀኞች ጋር ተአቀፉ። ይህ የጻሩ አገዛዝ መጨረሻ ነበር። ከ300 ዓመታት በላይ ሩሲያን የገዛው የሮማኖቭ ሥርወ መንግሥት በሳምንት ውስጥ ፈራረሰ። ንጉሡ ኒቆላስ ዳግማዊ ሥልጣኑን ለቀቀ። ዜናው ስዊዘርላንድ ሲደርስ ሌኒን ምግብ እየበላ ነበር። መጀመሪያ አላመነም። ሌላ የውሸት ወሬ ነው አለ። ግን ተረጋገጠ። ጻሩ ወድቋል። ሩሲያ ነፃ ሆናለች። አሁን ሀገሪቱን የሚመራው ጊዜያዊ መንግሥት ነው። ሌኒን እንደ አውሬ በጎጆ ውስጥ ይራመድ ጀመረ። መሄድ አለብኝ፣ አሁን መሄድ አለብኝ አለ። ግን እንዴት? አውሮፓ በጦርነት እሳት ውስጥ ነች። ከስዊዘርላንድ ወደ ሩሲያ ለመሄድ በጀርመን በኩል ማለፍ አለበት። ጀርመን ደግሞ ከሩሲያ ጋር ጦርነት ላይ ነች። የሩሲያ ዜጋ በጀርመን ምድር ማለፍ አይችልም። መንገዶች ሁሉ ተዘግተዋል። እዚህ ላይ ነው የታሪክ ትልቁ ቁማር የተጫወተው። ሌኒን አንድ ዕቅድ አወጣ። ከጀርመን መንግሥት ጋር መደራደር። የጀርመን መንግሥት ሌኒን ወደ ሩሲያ ገብቶ መረበሽ ከፈጠረ ሩሲያ ከጦርነቱ ትወጣለች ብሎ ያምን ነበር። ይህ ለጀርመን ትልቅ ጥቅም ነው። የምስራቁን ግንባር ዘግተው ኃይላቸውን ሁሉ በእንግሊዝና ፈረንሳይ ላይ ማዞር ይችላሉ። ስለዚህ የጀርመን ጀነራሎችና ሌኒን ተስማሙ። ሌኒንና 30 የሚሆኑ አብዮተኞች በባቡር ተሳፍረው በጀርመን ምድር እንዲያልፉ ተፈቀደላቸው። ነገር ግን አንድ ቅድመ ሁኔታ ነበር። ባቡሩ የታሸገ ሲልድ መሆን አለበት። ማንም አይወርድም፣ ማንም አይገባም። እንደ ኮሌራ በሽታ ተሸካሚ ተደርገው ነበር የተቆጠሩት። ጀርመኖች የአብዮት ቫይረስ ወደ ሕዝባቸው እንዳይዛመት ፈሩ።
ኤፕሪል 9 1917 ባቡሩ ከዙሪክ ተነሳ። ጉዞው አስጨናቂ ነበር። ሌኒን በባቡሩ ውስጥ እንኳን ስነ ሥርዓት ያስከብር ነበር። ለማጨሽ ወደ መጸዳጃ ቤት ብቻ ይፈቀድ ነበር። ሌኒን ሙሉ መንገዱን ሲጽፍ ሲያነብና ቀጣዩን እርምጃ ሲያቅድ ተጓዘ። ዊንስተን ቸርችል በኋላ እንደጻፈው ጀርመኖች ሌኒንን ልክ እንደ ታይፎይድ ባክቴሪያ በተርሙስ አሽገው ወደ ሩሲያ ላኩት። ባቡሩ ስዊድን ገባ፣ ከዚያም ፊንላንድ። በመጨረሻም ሚያዝያ 16 ምሽት ላይ የፔትሮግራድ ፊንላንድ ባቡር ጣቢያ ፊንላንድ ስቴሽን ደረሰ። ሌኒን ሲደርስ ማንም የሚቀበለው አይመስለውም ነበር፣ ወይም ደግሞ ወዲያውኑ ይታሰራል ብሎ ፈርቶ ነበር። ነገር ግን ባቡሩ ሲቆም ያየው ነገር አስደነገጠው። ጣቢያው በሺዎች በሚቆጠሩ ሰራተኞች፣ ወታደሮችና መርከበኞች ተጠለቅልቋል። ቀይ ባንዲራዎች ይወለበለባሉ፣ ሙዚቃ ይደለጋል። የፍለጋ መብራቶች፣ ሰርች ላይቶች ሌሊቱን ወደ ቀን ቀይረውታል። ሌኒን ከባቡሩ ወረደ። የሕዝቡ ጩኸት ጣራ ነካ። ወደ አንድ የታጠቀ መኪና ላይ ወጣ። እናም ታሪካዊ ንግግሩን አደረገ። ብዙዎች ሌኒን ለአዲሱ የጊዜያዊ መንግሥት ድጋፍ ይሰጣል ብለው ጠብቀው ነበር። እሱ ግን ቦምብ ጣለባቸው። ውድ ጓዶቼ አለ፣ ይህ የካፒታሊስቶች ወንበዴ መንግሥት ነው። ለሱ ምንም ድጋፍ እንዳትሰጡ። ጦርነቱ ወዲያውኑ መቆም አለበት። መሬት ለገበሬው፣ ፋብሪካ ለሰራተኛው፣ ስልጣን በሙሉ ለሶቪየቶች። ሕዝቡ ደነገጠ። የራሱ የፓርቲ ጓደኞች እንኳን ደነገጡ። ይህ ሰው አብዶ ነው እንዴ? አሁን ገና ነፃ ወጥተን እንዴት አዲስ መንግሥት እንቃወማል አሉ። ይህ የሌኒን የሚያዝያ መርህ ኤፕሪል ቲሲስ ነበር። ማንም ያላሰበውን ማንም ያልደፈረውን መንገድ ጠቆመ። የሩሲያ አብዮት ከዲሞክራሲያዊ ለውጥ ወደ ሶሻሊስት አብዮት መሸጋገር እንዳለበት አወጀ። አብዛኞቹ የቦልሸቪክ አመራሮች ስታሊንና ካሜኔቭን ጨምሮ ተቃወሙት። ጊዜው ገና ነው አሉ። ሌኒን ግን ብቻውን ቆመ። በክርክር በማሰመን እና በብረት የጠነከረ ፍላጎቱ ፓርቲውን ቀስ በቀስ ወደ ራሱ ሐሳብ መልሰው። ታሪክ እኛን እየጠበቀን ነው፣ አሁን ካልወሰድን መቼም አንወስድም አለ። የጥቅምት አብዮት ሊፈነዳ ጥቂት ወራት ብቻ ቀርተውታል። ሩሲያ ወደ ሁከት እያመራች ነው። ሚያዝያ ላይ ሌኒን በፊንላንድ ጣቢያ ያደረገው ንግግር እሳት ለኩሶ ነበር። ነገር ግን መንገዱ አልጋ ባልጋ አልነበረም። በሐምሌ ጁላይ ወር በፔትሮግራድ ያልተጠበቀ ነገር ተፈጠረ። ትዕግስቱ ያለቀበት ሕዝብ ያለ ቦልሼቪክ ፓርቲ አመራር ትዕዛዝ በዘፈከደ ወደ አደባባይ ወጣ። ስልጣን ለሶቪየት እያሉ ጮኹ። ይህ ለሌኒን ትልቅ ፈተና ነበር። እሱ ጊዜው ገና ነው ብሎ ያምን ነበር። አሁን ከተነሳን እንቀጠቀጣለን የሚል ስጋት ነበረው። ነገር ግን ሕዝቡን ብቻውን መተው ስላልፈለገ ፓርቲው ሰልፉን ተቀላቀለ። እንደፈራውም ጊዜያዊው መንግሥት በጭካኔ እርምጃ ወሰደ። ሰልፈኞች ተገደሉ። የቦልሼቪክ ጋዜጣ ዝግ ተደረገ። ከሁሉም የከፋው ግን መንግሥት የለከከው ፕሮፓጋንዳ ነበር። ሌኒን የጀርመን ሰላይ ነው የሚል ወሬ በከተማው ነፈሰ። ማስረጃዎች፣ አንዳንዶቹ የተፈበረቁ ቀረቡ። ሌኒን ከጠላት ሀገር ከጀርመን ገንዘብ ተቀብሎ ሩሲያን ለማፍረስ እንደመጣ ተነገረ። ሕዝቡ ተደናገረ። ትናንት ጀግና የነበረው ሌኒን ዛሬ ከዳተኛ ተባለ። እስር ማዘዣ ወጣበት። ሌኒን እንደገና ለመሸሽ ተገደደ። በዚህ ጊዜ ግን ወደ ውጭ ሀገር ሳይሆን እዚያው ሩሲያ ውስጥ ወደ ጫካ ጺሙንና ሪዙን ተላጨ። ዊግ ሰው ሰራሽ ፀጉር አዳረገ። የፊቱን ቅርጽ ቀየረ። ከፔትሮግራድ ወጣ ብሎ በምትገኝ ራዝሊቭ በተባለች ቦታ በአንድ የሳር ክምር ሄይስታክ ውስጥ መኖር ጀመረ። ይህ የዓለምን ታሪክ ሊቀይር የተዘጋጀ ሰው ለሳምንታት በወባ ትንኝ ተከቦ በዝናብና በብርድ በሳር ጎጆ ውስጥ ይኖር ነበር። ማታ ማታ በሸማ ብርሃን እየጻፈ መንግሥትና አብዮት የተሰኘውን ታላቅ መጽሐፉን እዚያው ጨረሰ። ለጓደኞቹ እንዲህ ይል ነበር፣ አሁን ከተያዝን እንደ አውሬ ተኩሰው ይገድሉናል፣ ለፍርድ ቤት አያቀርቡንም። ሌኒን በጫካ ውስጥ ሆኖ ሁኔታዎችን ይከታተል ነበር።
የጊዜያዊው መንግሥት መሪ አሌክዛንደር ኬሬንስኪ ስልጣኑ እየተንከተከተበት ነበር። በዚህ መሃል የቀኝ ክንፍ ጄኔራል የሆነው ላቭር ኮርኒሎቭ ሥርዓት ለማስከበር በሚል ሰበብ ጦሩን ይዞ ወደ ፔትሮግራድ መገስገስ ጀመረ። ዓላማው ወታደራዊ አምባገነንነትን መመስረትና አብዮተኞችን መደምሰስ ነበር። ኬሬንስኪ ደነገጠ። በጄኔራል ኮርኒሎቭ ከመበላት ከአብዮተኞቹ ጋር መወገን የተሻለ እንደሆነ አሰበ። እናም ትልቅ ታሪካዊ ስህተት ሠራ። ቦልሼቪኮችን እርዱኝ ብሎ ጠራቸው። የታሰሩት ተፈቱ። የቦልሼቪክ ቀይ ጦር ሬድ ጋርድ እንዲጣጠቅ መሳሪያ ሰጠ። ይህ ለሌኒን እንደ ሰማይ ስጦታ ነበር። ቦልሼቪኮች መሳሪያውን ተቀበሉ። የባቡር ሠራተኞች የኮርኒሎቭን ባቡር መንገድ ዘጉበት። ወታደሮቹ ተበተኑ። ኮርኒሎቭ ተሸነፈ። አሁን ቦልሼቪኮች የሕዝብ አዳኝ ሆኑ። መሳሪያ በእጃቸው ገባ። ኃይል አላቸው፣ ድጋፍ አላቸው። ሌኒን ከጫካው መልእክት ላከ። አሁን ጊዜው ነው። ታሪክ አሁን ሥልጣን ካልወሰድን ይቅር አይለንም። ጥቅምት 10 1917 ሌኒን በድብቅ ፊቱን በፋሻ ጠቅልሎ ወደ ፔትሮግራድ ገባ። በአንድ አፓርትማን ውስጥ የቦልሼቪክ ማዕከላዊ ኮሚቴ ምስጢራዊ ስብሰባ ተቀመጠ። አጀንዳው አንድ ብቻ ነበር፤ ሥልጣን በኃይል መውሰድ። ክርክሩ እሳት ነበር። የሌኒን የድሮ ጓደኞች ዚኖቪየቭና ካሜኔቭ አጥብቀው ተቃወሙ። ገና ነን፣ እንሸነፋለን፣ የሕገ መንግሥት ምርጫን እንጠብቅ አሉ። ሌኒን ግን በንዴት ጮኸ። መጠበቅ ሞት ነው። ሕዝቡ ከጎናችን ነው። ጦሩ ከጎናችን ነው። ዛሬ ካልወሰድን ነገ እኛን ያጠፉናል አለ። ሌኒን በስሜትና በሎጂክ እያንዳንዱን ሰው አሳመነ። በመጨረሻም ድምፅ ተሰጠ። 10-2 በሆነ ድምፅ የትጥቅ ትግሉ ጸደቀ። የአመፁ ወታደራዊ ዕቅድ አውጪ ግን ሌኒን አልነበረም። እሱ ስትራቴጂስት፣ ነደፈ ሐሳብ አውጪ ነው። የመስፈር መሪው ሊዮን ትሮትስኪ ነበር። ትሮትስኪ የፔትሮግራድን ጦር ሰፈር በቁጥጥሩ ስር አደረገ። ሁሉም ነገር ዝግጁ ሆነ። ቀኑ ደረሰ። ጥቅምት 25 ምሽት። ብዙ ፊልሞች እንደሚያሳዩት የጥቅምት አብዮት በደም ጎርፍና በከባድ ጦርነት የተሞላ አልነበረም። እንዲያውም በሚገርም ሁኔታ ጸጥ ያለና የተቀናጀ ኦፕሬሽን ነበር። የቦልሼቪክ ቀይ ጦር አባላት በጸጥታ የከተማዋን ቁልፍ ቦታዎች ተቆጣጠሩ። ቴሌግራፍ ጣቢያው ተያዘ። የባቡር ጣቢያዎች ተያዙ። ባንኮችና ድልድዮች በቁጥጥር ስር ዋሉ። የጊዜያዊ መንግሥት አባላት በክብረንት ቤተ መንግሥት ወይም ዊንተር ፓላስ ተሰብስበው በተስፋ በቆረጠ ሁኔታ እርዳታ ይጠብቁ ነበር። ኬሬንስኪ በአሜሪካ ኤምባሲ መኪና አምልጦ ጠፋ። ሌሊት ላይ በኔቫ ወንዝ ላይ የቆመችው አውሮራ የተባለችው መርከብ አንድ ባዶ መደብ ከቆሰች። ድምፁ ከተማዋን አናጋት። ይህ ለጥቃቱ ምልክት ነበር። ቀይ ጦር ወደ ቤተ መንግሥቱ ገባ። ጥቂት ተኮስ ብቻ ነበር። ጠባቂዎቹ እጃቸውን ሰጡ። ሚኒስትሮቹ ታሰሩ። ሌኒን በስሞልኒ ኢንስቲትዩት ሆኖ በትሮትስኪ አማካኝነት ኦፕሬሽኑን ይመራ ነበር። ሥልጣን መያዙ ሲያረጋግጥ ወደ አዳራሹ ገባ። በጭብጨባ ተቀበሉት። ወደ መድረኩ ወጣ። ኮቱን አስተካከለ። እናም በቀለል ባለ ድምፅ እንዲህ አለ። ጓዶቼ፣ የሠራተኞችና የገበሬዎች አብዮት አስፈላጊነቱን ስንናገር የነበረው ጉዳይ እነሆ ተሳክቷል። በዚያች ሌሊት አዲስ ዘመን ተወለደ። የዓለም የመጀመሪያው የሶሻሊስት መንግሥት ተመሠረተ። ሌኒን ጊዜ አላጠፋም። በዚያው ምሽት 2 ታላላቅ አዋጆችን ዲክሪዝ አወጣ። እነዚህ አዋጆች የሕዝቡን ልብ ሙሉ በሙሉ ማረኩ። አንደኛ፣ የሰላም አዋጅ ዲክሪ ኦን ፒስ። ሩሲያ ከአንደኛው የዓለም ጦርነት በአስቸኳይ እንደምትወጣ አወጀ። ወታደሮች ሆይ ወደ ቤት ተመለሱ አለ። ሁለተኛ፣ የመሬት አዋጅ ዲክሪ ኦን ላንድ። የመሬት ባለባቶችን መሬት ወርሶ ለገበሬው በነጻ አከፋፈለ። መሬት ለሚያርሰው የሚለው ሕልም እውን ሆነ። ነገር ግን ሥልጣን መያዝ አንድ ነገር ነው፣ ማቆየት ደግሞ ሌላ ነገር ነው።
ሌኒን ስልጣን እንደያዘ ተቃውሞዎች መነሳት ጀመሩ። የመንግሥት ሠራተኞች አድማ መቱ፣ ባንኮች ካዝና ዘጉ፣ ቴሌፎን ኦፕሬተሮች ስልክ አቋረጡ። ሌኒን ግን አልደነገጠም። የብረት እጁን ማሳየት ጀመረ። ዲሞክራሲን የሚጠብቁ ሰዎች በጥር 1918 የሕገ መንግሥት ምክር ቤት ሲሰበሰብ ቦልሼቪኮች ሥልጣን ያስረክባሉ ብለው ነበር። በምርጫው ቦልሼቪኮች አናሳ ነበሩ፣ 24% ብቻ አገኙ። ሌኒን ምን አደረገ? ወታደሮቹን ላከ፣ ምክር ቤቱን በኃይል በተኑት። የጠመንጃ አፈሙዝ ከድምፅ ጋር ይበልጣል የሚለው እውነታ ታየ። ዲሞክራሲ ለቡርዥዋዎች ነው፣ ለሀብታሞች ነው አለ። የፕሮሌታሪያት ዲክታተርነት the dictatorship of the proletariat በይፋ ተጀመረ። ሥርዓቱን ለመጠበቅ ሌኒን አንድ አስፈሪ ተቋም አቋቋመ። ቼካ። በጨካኙ ፌሊክስ ዜርዚንስኪ አይረን ፌሊክስ የሚመራው ይህ ምስጢራዊ ፖሊስ የቦልሼቪክ ጠላቶችን የማደን ሥራ ጀመረ። ቀይ ሽብር ሬድ ቴረር በሩሲያ ምድር ላይ ጥላውን አጣላ። ሌኒን ቃል በገባው መሠረት ጦርነቱን ማስቆም ነበረበት። ከጀርመን ጋር የሰላም ድርድር ተጀመረ። ጀርመኖች ያቀረቡት ቅድመ ሁኔታ ግን እጅግ በጣም ከባድና አዋራጅ ነበር። የሩሲያን ሰፊ ግዛት፣ ዩክሬንን፣ ፖላንድን፣ የባልቲክ ሀገራትን ይፈልጉ ነበር። አብዛኞቹ የቦልሼቪክ መሪዎች እምቢ አንፈርምም አሉ። ሌኒን ግን የተለየ አመለካከት ነበረው። ቦታ እንስጥ፣ ጊዜ እንግዛ አለ። አሁን ጦርነት ከቀጠልን ያለን ጦር ተበትኖ አብዮቱ ይሞታል። መሬቱን እንስታቸው፣ አብዮቱ ሲጠናከር መልሰን እናገኘዋለን ብሎ ተከራከረ። በመጨረሻም ሌኒን ማስፈራሪያ ጭምር ተጠቅሞ ውሉን አሰፈረመ። የብሬስት ሊቶቭስክ ስምምነት ተፈረመ። ሩሲያ 1/3ኛውን ግዛቷን፣ ግማሽ ኢንዱስትሪዋን እና አብዛኛውን የድንጋይ ከሰል ማዕድኗን አጣች። ብዙዎች ሌኒንን የጀርመን ተላላኪ አሉት። እሱ ግን ዝም አለ። ምክንያቱም ከፊት ለፊቱ ከጀርመን ጦርነት የከፋ ነገር ይጠብቀው ነበር፣ የእርስ በርስ ጦርነት ሲቪል ዋር። ሌኒን አሁን የሩሲያ ገዢ ነው። ነገር ግን ዙፋኑ በእሳት ላይ ነው የተቀመጠው። ነሐሴ 30 1918 ዓመተ ምህረት በሞስኮ በሚገኘው የሚካኤልሰን ፋብሪካ ለሰራተኞች ንግግር አድርጎ እየወጣ ነበር። ጠባቂ አልነበረውም። ሌኒን ከሕዝቡ መነጠል አይወድም ነበር። ወደ መኪናው እየተራመደ አንዲት ሴት ስሙን ጠራችው። ዞር ሲል ተኩስ። 1 2 3 ጥይቶች ጮኹ። ሌኒን መሬት ላይ ወደቀ። አንደኛው ጥይት ኮቱን በስቶት አለፈ። ሁለቱ ግን ሰውነት ውስጥ ገቡ። አንደኛው ትከሻውን መታው። ሁለተኛውና አደገኛው ጥይት አንገቱ ስር ገብቶ ሳንባውን በሳው። ደም በብዛት መፍሰስ ጀመረ። ሹፌሩ በፍጥነት አነሳውና ወደ ክሬምሊን በረረ። ተኳሿ ፋኒ ካፕላን የተባለች ሴት ነበረች። የሌላ ሶሻሊስት ቡድን ሶሻል ሬቮሉሽነሪ አባል ስትሆን ሌኒን አብዮቱን ክዶታል፣ ለጀርመኖች ሸጦናል ብላ ታምናለች። ስትያዝ አዎ እኔ ነኝ የተኮስኩት፣ ሌኒን ለአብዮቱ ጠላት ነው አለች። ከቀናት በኋላ በክሬምሊን ግቢ ውስጥ ተረሸነች። አስክሬኗም በዚያው በቤንዚን ተቃጠለ። በክሬምሊን ውስጥ ሐኪሞች ተረበሹ። ሌኒን ወደ ሆስፒታል መሄድ አሻፍረኝ አለ። እዚያ እንድገደል ትፈልጋላችሁ ብሎ ተጠራጠረ። ስለዚህ ቀዶ ጥገናው እዚያው መኝታ ክፍል ውስጥ ተደረገ። ጥይቷ በአደገኛ ሁኔታ ለአንገት ደም ስር ካሮቲድ አርተሪ በጣም ቀርባ ስለነበር ማውጣት አልተቻለም። በዚያው ቀረች። ይህ ክስተት ሁለት ነገሮችን ፈጠረ። አንደኛ ሕያው ሰማዕትነት። ሌኒን ከሞት አፋፍ ተመልሶ በፍጥነት አገገመ። ይህ ለተከታዮቹ ተአምር መሰላቸው። የማይሞተው መሪ የሚል ስሜት ፈጠረ። ሁለተኛ በቀል ፍላጎት። የቦልሽቪክ አመራሮች እንደ እብድ ሆኑ። ለአንድ ዓይናችን 1000 ዓይኖቻችንን እናጠፋለን ብለው ማሉ። ይህም ወደ አስፈሪው ታሪክ መራን። የግድያ ሙከራው
በሩሲያ ምድር ላይ የደም ጎርፍ አወረደ። የቼካ መሪ ፌሊክስ ዜርዚንስኪ ከሌኒን በተሰጠ ቀጥተኛ ትዕዛዝ ቀይ ሽብርን አወጀ። ዓላማው ግልጽ ነበር፤ ጠላቶችን ማስፈራራት ብቻ ሳይሆን ከምድረ ገጽ ማጥፋት። በየከተማው እስር ቤቶች ሞሉ። ሰዎች ያለ ፍርድ ይረሸኑ ጀመር። ሀብታም መሆን፣ ቄስ መሆን ወይም የተማረ መሆን ብቻ ለመገደል በቂ ነበር። ዜርዚንስኪ በግልጽ እንዲህ አለ: ማስረጃ አትፈልጉ። ይህ ሰው በንግግሩ ወይም በተግባሩ ምን አደረገ ብላችሁ አትጠይቁ። የምትጠይቁት አንድ ነገር ነው: የየትኛው መደብ አባል ነው? መልሱ የእሱን ዕጣ ፈንታ ይወስናል። በሺዎች የሚቆጠሩ ሰዎች በየቀኑ ይገደሉ ነበር። አስክሬኖች በወንዞች ላይ ይናሰፉ ነበር። ሌኒን ይህንን ጭካኔ አወግዛል? በፍጹም። እንዲያውም ያበረታታ ነበር። በአንድ ቴሌግራም ላይ እንዲህ ብሎ ጽፎ ተገኝቷል: ለአብነት ያህል ቢያንስ 100 የሚሆኑ ታዋቂ ከባቶችን፣ ባለጸጎችንና ደም መጣጮችን በሕዝብ ፊት ስቀሏቸው፣ ሕዝቡ ያየው ዘንድ አስክሬናቸው እንዳይነሳ። ሌኒን ሽብርን እንደ ፖለቲካ መሳሪያ ያምንበት ነበር። ያለ ሽብር አብዮት ማካሄድ አይቻልም ይል ነበር። በዚህ የቀይ ሽብር ወቅት አንድ ትልቅ ታሪካዊ ምዕራፍ ተዘጋ። የቀድሞው ጻር ኒኮላስ ዳግማዊ፣ ባለቤቱ አሌክሳንድራ እና 5 ልጆቻቸው በየካቴሪንበርግ ከተማ በአንድ ቤት ውስጥ ታስረው ነበር። ነጭ ጦር የንጉሡ ደጋፊዎች ወደ ከተማዋ እየቀረበ ሲመጣ ሌኒን እና አመራሮቹ አንድ ውሳኔ ላይ ደረሱ። ንጉሡ በነጮች እጅ ከገባ የአብዮቱ ተቃዋሚዎች ምልክት ይሆናል። ሐምሌ 16 1918 ሌሊት የንጉሡ ቤተሰብ ከእንቅልፋቸው ተቀስቅሰው ወደ ምድር ቤት ቤዝመንት እንዲወርዱ ተደረገ። ፎቶ ልትነሱ ነው ተባሉ። ንጉሡ ሕፃን ልጁን ታሞ ስለነበር ታቅፎ ነበር። ሴቶቹ ምርጥ ልብሳቸውን ለብሰው ነበር። አልማዝና ወርቃቸውን በልብሳቸው ውስጥ ደብቀው ነበር። በድንገት የታጠቁ ወታደሮች ገቡ። የሞት ፍርድ ተነበበ። ንጉሡ ደነገጠ። ምን ለማለት ብቻ ጊዜ አገኘ። ትኩሱ ዝናብ ወረደ። ክፍሉ በባሩድ ጭስ ታፈነ። ልጆቹ ወዲያው አልሞቱም ነበር። በልብሳቸው ውስጥ የደበቁት አልማዝ እንደ ጥያት መከላከያ ሆኗቸው ነበር። ወታደሮቹ በሰትቅ ጨረሷቸው። አስክሬናቸው አሲድ ተረክፍክፎበት ጫካ ውስጥ ተቀበረ። ሌኒን ይህንን ትዕዛዝ በቀጥታ እንደሰጠ በጽሑፍ ባይገኝም ያለ እሱ ዕውቅና ይህ ሊፈጸም እንደማይቻል የታሪክ ምሁራን ይሰማማሉ። የሮማኖቭ ሥርወ መንግሥት በደም ተደምድማ አሁን መላው ሩሲያ የጦር ሜዳ ሆነች። በሁለት ዋና ጎራዎች ተከፈለች። ቀይ ጦር በቦልሸሚኮች የሚመራ፣ ነጭ ጦር የንጉሥ ደጋፊዎች፣ ዲሞክራቶች፣ የጦር ጄኔራሎችና የውጭ ኃይሎች ጥምረት። በተጨማሪም እንግሊዝ፣ ፈረንሳይ፣ አሜሪካና ጃፓን የቦልሸቪዝምን እንቀብራለን በሚል ሰራዊታቸውን ወደ ሩሲያ ላኩ። ሌኒን በሁሉም አቅጣጫ ተከበበ። የቦልሸቪክ ግዛት ወደ ሞስኮና ፔትሮግራድ አካባቢ ብቻ ተወሰነ። ሁሉም ሰው የሌኒን መንግሥት ሳምንታት ብቻ ቀሩት አለ። ግን ሌኒን አልተሸበረም። የጦር ሚኒስትሩን ሊዮን ትሮትስኪን ወደ ግንባር ላከ። ትሮትስኪ ዝነኛውን የታጠቀ ባቡር ወይም አርመርድ ትሬን ይዞ በሩሲያ ምድር እየተሸረከረ የተዳከመውን ቀይ ጦር አደራጀ። ፈሪዎች በቦታው ይረሸኑ ነበር፣ ጀግኖች ይሸለሙ ነበር። ሌኒን በክሬምሊን ሆኖ ካርታውን ይመራ ነበር። ኢኮኖሚውን ሙሉ በሙሉ ለጦርነት አዋለ። ይህ ፖሊሲ የጦርነት ኮሚዩኒዝም ተባለ። ገንዘብ ተሰረዘ። ፋብሪካዎች በሙሉ በመንግሥት ተያዙ። ገበሬዎች ምርታቸውን በሙሉ ለወታደሩ እንዲሰጡ ተገደዱ። እምቢ ያለ ገበሬ ተገደለ። ይህ ፖሊሲ ጦርነቱን አሸነፈ።
ግን ሕዝቡን ጨረሰ። ረሃብ ገባ። በቮልጋ አካባቢ ሰዎች የሰው ሥጋ እስከ መብላት ወይም ካኒባሊዝም ድረስ ደረሱ። ግን ሌኒን ለድል ሲባል የሚከፈል ዋጋ ነው አለ። በ1920 መጨረሻ ተአምር ተፈጠረ። የተደራጀውና በዲሲፕሊን የተመራው ቀይ ጦር የተበታተነውን ነጭ ጦር አሸነፈ። የውጭ ኃይሎች በረሩ። ሌኒን የማይቻል የተባለውን አደረገ። ሩሲያን ጠቅልሎ ያዘ። ጦርነቱ ቢያልቅም ችግሩ ግን አልቀረም ነበር። ሕዝቡ በረሃብ እያለቀ ነበር። የቦልሸቪክ አገዛዝ ከጻሩ የከፋ ሆኖባቸው ነበር። መጋቢት 1921 ያልታሰበ ቦታ ዓመፅ ፈነዳ። ክሮንሽታድት የተባለች የባሕር ኃይል ጦር ሰፈር። እነዚህ መርከበኞች የአብዮቱ ኩራቶች ነበሩ። በ1917 ሌኒንን ወደ ሥልጣን ያመጡት እነሱ ነበሩ። አሁን ግን ጠመንጃቸውን ወደ ሌኒን አዞሩ። ጥያቄያቸው ዲሞክራሲያዊ ነበር። ለሶቪየቶች ነፃ ምርጫ፣ የመናገር ነፃነት፣ የገበሬዎች መብት ይከበር፣ ኮሙኒስቶች ስልጣን ይልቀቁ የሚል ነበር። መፈክራቸው ሶቪየቶች ያለ ቦልሸቪኮች የሚል ሆነ። ይህ ለሌኒን ከነጭ ጦር የከፋ አደጋ ነበር። ምክንያቱም አመፁ የመጣው ከራሱ ልጆች ከአብዮቱ ምሽግ ነበር። ሌኒን ምንም አልተወላወለም። እነዚህ በውጭ ኃይሎች የተገዙ ናቸው ብሎ ፈረጀ። ትሮትስኪንና ቱካቼቭስኪን ላከ። ቀይ ጦር በበረዶ ላይ እየተሸራተተ ምሽጉን ወረረ። ጦርነቱ ጨካኝ ነበር፣ ወንድም በወንድም ላይ። በመጨረሻም ክሮንሽታድት ወደቀች። በሺዎች የሚቆጠሩ መርከበኞች ተገደሉ። የተረፉት ወደ ፊንላንድ ሸሹ። ነገር ግን ይህ ድል ለሌኒን ማስጠንቀቂያ ደወል ነበር። ፖሊሲያችንን ካላስተካከልን እንደ 1917ቱ ጻር በሕዝብ ተጠራርገን እንወጣለን ሲል ተረዳ። ሌኒን ፕራግማቲክ ወይም ተጨባጭ መሪ ነው። ሐሳቡ ካልሰራ ለመቀየር ወደ ኋላ አይልም። በ1921 በ10ኛው የፓርቲ ጉባኤ ላይ ማንም ያልጠበቀውን ሐሳብ አቀረበ። የጦርነት ኮሙኒዝም አብቅቷል። አሁን ገበሬው እንዲተነፈስ መፍቀድ አለብን። አዲሱ የኢኮኖሚ ፖሊሲ ኤንኢፒ ታወጀ። ገበሬዎች ትርፍ ምርታቸውን በገበያ መሸጥ ተፈቀደላቸው። ትናንሽ ሱቆች እና የግል ንግድ ተፈቀደ። ገንዘብ እንደገና ጥቅም ላይ ዋለ። ይህ የካፒታሊዝም ሽታ ነበረው። ብዙ የፓርቲ አባላት አብዮቱን የከዳን ነው ብለው ተቃወሙ። ሌኒን ግን መለሰ፣ ወደፊት 2 እርምጃ ለመሄድ አሁን 1 እርምጃ ወደ ኋላ መመለስ አለብን። ውጤቱ አስገራሚ ነበር። በወራት ውስጥ ገበያዎች በምግብ ሞሉ። ረሃቡ ጠፋ። ኢኮኖሚው ማገገም ጀመረ። የሌኒን ሥልጣን ተደላደለ። የሶቪየት ኅብረት ዩኤስኤስአር በ1922 በይፋ ተመሠረተ። አሁን ሁሉም ነገር ሰላም የሆነ ይመስላል። ሌኒን በክሬምሊን ዙፋኑ ላይ ተቀምጧል። ጠላቶቹን አሸንፏል። ሀገሪቱን አረጋግጧል። ነገር ግን ተፈጥሮ ሌላ ዕቅድ ነበራት። ያቺ የተረገመች ጥይት እና የዓመታት ውጥረት ዋጋ ሊያስከፍሉት ተዘጋጅተዋል። የሌኒን የመጨረሻና አሳዛኝ ምዕራፍ ሊጀምር ነው። ግንቦት 1922 ሌኒን ገና 52 ዓመቱ ነበር። ነገር ግን አኗኗሩ የ80 ዓመት ሽማግሌ አስመስሎት ነበር። የዓመታት የስደት ኑሮ፣ እንቅልፍ ማጣት፣ የአብዮቱ ጭንቀት እና በሰውነቱ ውስጥ የቀረችው የፋኒ ካፕላን ጥይት፣ ይህ ሁሉ ተደማምሮ ዋጋ ሊያስከፍለው መጣ። አንድ ቀን ጠዋት አልጋው ላይ ሊነሳ ሲል ቀኝ እጁና እግሩ አልታዘዛሉት። አእምሮ ይሰራል፣ ነገር ግን አካሉ ደነዘዘ። የመጀመሪያው ስትሮክ መታው። ይህ ለሌኒን ትልቅ ድንጋጤ ነበር። ሁልጊዜም በአእምሮው ስለት የሚመካው ሰው አሁን አካሉ ሲከደው ተሰማው። ወደ ሞስኮ ዳርቻ ወደምትገኘው ጎርኪ ቪላ ተዛወረ።
ሐኪሞች እረፍት ያስፈልገዋል፣ ፖለቲካ ክልክል ነው አሉ። ነገር ግን የሌኒን አእምሮ ማረፍ አልቻለም። አልጋ ላይ ሆኖ በክሬምሊን ውስጥ ስላለው ሁኔታ ያስብ ነበር። በተለይም አንድ ሰው ያሳስበው ነበር፣ ጆዜፍ ስታሊን። ስታሊን ሌኒን በታመመበት ወቅት የፓርቲው ዋና ጸሐፊ ጄኔራል ሴክሬታሪ ሆኖ ተሾሞ ነበር። ሌኒን መጀመሪያ ላይ ስታሊንን እንደ ታታሪ ሠራተኛ እና ታማኝ ተከታይ ነበር የሚያየው። ነገር ግን ስታሊን ይህንን ሥልጣን ተጠቅሞ የፓርቲውን መዋቅር በሙሉ በራሱ ሰዎች መሙላት ጀመረ። ሌኒን ይህንን ሲሰማው ይህ ኃይል በአንድ ሰው እጅ መሰባሰቡ አደገኛ ነው የሚል ስጋት አደረበት። ስታሊን ብልጥ ነበር። የሌኒን ጤና መጠበቅ በሚል ሰበብ ሌኒን ከውጭው ዓለም ጋር ያለውን ግንኙነት ቆረጠው። ማንም እንዳይጠይቀው፣ ጋዜጣ እንዳያነብ፣ ደብዳቤ እንዳይጽፍ አደረገ። ሌኒን በገዛ መንግሥቱ በገዛ ቤቱ ውስጥ እስረኛ ሆነ። ታኅሳስ 1922 ሁለተኛው ስትሮክ መታው። አሁን ሁኔታው ተባባሰ። ሌኒን መናገር ቢችልም መጻፍ ግን አቃተው። በዚህ ወቅት በስታሊንና በሌኒን ሚስት ክሩፕስካያ መካከል ግጭት ተፈጠረ። ክሩፕስካያ ለሌኒን የፖለቲካ ዜና ስታቀብለው ስታሊን አወቀ። ስልክ ደወለላት። በስልክ ጮኸባት፣ ዘለፋት። የመሪውኑ ጤና እየጎዳሽ ነው፣ ለፓርቲው ፍርድ ቤት እናቀርብሻለን ብሎ አስፈራራት። ክሩፕስካያ ምርር ብላ አለቀሰች። ሌኒን ይህንን ሲሰማ ከዚህ በፊት ታይቶ በማይታወቅ ሁኔታ ተቆጣ። አልጋው ላይ ሆኖ ይንቀጠቀጥ ነበር። ለስታሊን በጸሐፊው በኩል ደብዳቤ ላከ። ለባለቤቴ የሰጠኸውን ስድብ የግል ስድብ ነው የሚቆጠረው። ይቅርታ ካልጠየቅ በመካከላችን ያለው ግንኙነት ያበቃል። ይህ የመጨረሻው ጦርነት ነበር። በአልጋ ቁራኛ በሆነው የመሥራት አባትና ጉልበቱ በጠነከረው ተተኪ መካከል የተደረገ ጦርነት። ሌኒን ከመሞቱ በፊት ለፓርቲው አንድ የመጨረሻ ምክር መስጠት እንዳለበት ወሰነ። በታኅሳስ 1922 እና በጥር 1923 መካከል ጸሐፊዎቹን በድብቅ እያስጠራ አንድ ጽሑፍ በቃል እያዘዘ አጻፈው። ይህ ጽሑፍ በታሪክ የሌኒን ኑዛዜ በመባል ይታወቃል። በዚህ ጽሑፍ ውስጥ ስለ ፓርቲው አመራሮች ትሮትስኪ፣ ዚኖቪየቭ፣ ካሜኔቭ፣ ቡካሪን አስተያየት ሰጠ። ነገር ግን ዋናው ነጥቡ ስታሊን ላይ ያነጣጠረ ነበር። ቃላቶቹ ግልጽና ጠንካራ ነበሩ። ጓድ ስታሊን በእጁ ላይ ያልተገደበ ሥልጣን ሰብስቧል። ይህንን ሥልጣን በጥንቃቄ ይጠቀምበት እንደሆነ እርግጠኛ አይደለሁም። ስታሊን ባለጌ፣ ሩድ ነው። ይህ ባህሪ ለዋና ጸሐፊነት ቦታ አይመጠንም። ስለዚህ ጓዶች ስታሊንን ከዚህ ቦታ የምታነሱበትንና ሌላ ሰው የምትተኩበትን መንገድ እንድትፈልጉ አሳስባለሁ። ይህ ለስታሊን የፖለቲካ የሞት ፍርድ ነበር። ሌኒን ይህን ደብዳቤ በፓርቲው ጉባኤ ላይ እንዲነበብ አዘዘ። ነገር ግን አሳዛኙ ነገር ደብዳቤው በጉባኤው ላይ በይፋ እንዳይነበብ ስታሊንና ጓደኞቹ አፈኑት። የሌኒን የመጨረሻ ማስጠንቀቂያ ተዳፈነ። መጋቢት 1923 ሦስተኛውና እጅግ አደገኛ ስትሮክ መጣ። በዚህ ጊዜ የሌኒን የመናገር ችሎታ ሙሉ በሙሉ ጠፋ። ማለት የሚችለው ጥቂት ቃላትን ብቻ ነበር፣ እንደ ቮት ቮት ያሉ። የቀኝ የሰውነት ክፍሉ ሽባ ሆነ። በዚያ ዓመት የተነሳው የመጨረሻው የሌኒን ፎቶግራፍ ልብ ይሰብራል። በዊልቼር ላይ ተቀምጧል። ዓይኖቹ በፍርሃትና በብስጭት ተሞልተዋል። የፈጠራትን ሀገር ያደራጀውን ፓርቲ ስታሊን ሲቆጣጠረው እያየ ምንም ማድረግ አለመቻሉ እንደ እሳት አቃጠለው። እሱ አፈሩን ሳይቀምስ ሌኒኒዝም የሚል ስም ተፈጠረ። እሱ በሕይወት እያለ እንደ ጣዖት ይመለክ ጀመር። ይህ ለሌኒን እጅግ አስቀያሚ ነገር ነበር። ጥር 21 1924 ምሽት 12:50 ላይ በጎርኪ የነበረው ጸጥታ በጩኸት ተረበሸ። ሌኒን በከባድ መንቀጥቀጥ ሲዥር ውስጥ ገባ። የሙቀት መጠኑ
በከፍተኛ ሁኔታ ጨመረ። እናም በዚያች ምሽት የ20ኛው ክፍለ ዘመን ታላቁ አብዮተኛ የመጨረሻ እስትንፋሱን ተነፈሰ። ዜናው ሲሰማ ሩሲያ ቆመች። ሌኒን ከመሞቱ በፊት አንድ ኑዛዜ ነበረው። በእናቴ አጠገብ በሴንት ፒተርስበርግ ቅበሩኝ፣ ሐውልት አትስሩልኝ፣ ተራ ሰው አድርጋችሁ ቅበሩኝ። ነገር ግን ስታሊን ሌላ ሐሳብ ነበረው። ሌኒን የመንግሥታችን አምላክ መሆን አለበት ብሎ አመነ። የሌኒን አካል መበስበስ የለበትም፣ ለዘላለም ተጠብቆ ሕዝቡ እየበጣ ሊሰግዱለት ይገባል አሉ። ክሩፕስካያ ተቃወመች። እባካችሁ አታሰቃዩት፣ ነፍሱን ተዉት ብላ ለመነች። ግን ሰሚ አልነበራትም። የሳይንስ ሊቃውንት ተጠሩ። የሌኒን አካል በኬሚካል ተነከረ። የውስጥ አካሉ ወጣ። አእምሮ ለጥናት ተብሎ ተወሰደ። በሞስኮ ቀይ አደባባይ ላይ ግዙፍ መቃብር ማውዞሌም ተገነባ። ሌኒን በሚያምር ልብስ ተጋድሞ በመስታወት ሳጥን ውስጥ ተቀመጠ። ዛሬም ድረስ ከ100 ዓመታት በኋላ ሌኒን እዚያው አለ። ስታሊን የክርስትናን ሃይማኖት አጥፍቶ በምትኩ የሌኒን ሃይማኖት ተከለ። ፔትሮግራድ የሚለው የከተማዋ ስም ተቀይሮ ሌኒንግራድ ተባለ። የሱ ምስል በየቦታው ተሰቀለ። ሰውየው ሞተ፣ ግን ሌኒን የሚለው ምልክት ዘላለማዊ ሆነ። አንድ ወሳኝ ጥያቄ መጠየቅ አለብን። ቭላድሚር ሌኒን ማን ነበር? ጀግና ወይስ ወንጀለኛ? ነፃ አውጪ ወይስ ጨቋኝ? መልሱ ቀላል አይደለም። በአንድ በኩል ሌኒን በሚሊዮኖች ለሚቆጠሩ ጭቁኖች ተስፋ ነበር። ከመካከለኛው ዘመን ኋላ ቀርነት ሩሲያን አውጥቶ ወደ ዘመናዊ የኢንዱስትሪ ሀገር ቀየራት። ትምህርት ለሁሉም፣ ሕክምና ለሁሉም እንዲዳረስ መሠረት ጣለ። ሴቶችን ከመብት አልባነት አወጣ። ቅኝ ግዛት ለተያዙ የአፍሪካና የእስያ ሀገራት ለነጻነት ትግል አርአያ ሆነ። ኢትዮጵያ ውስጥ እንኳን ሳይቀር የመሬት ላራሹ ጥያቄ የተቀዳው ከሱ ነበር። በሌላ በኩል ደግሞ ሌኒን የጭካኔ አባት ነበር። ዲሞክራሲን ቀበረ፣ የመናገር ነጻነትን አጠፋ። ቀይ ሽብርን በመፍጠር ስልጣን ለመያዝ ሲባል ንጹሃንን መግደል ይቻላል የሚል አስከፊ ባህል አወረሰ። እሱ የፈጠረው የአንድ ፓርቲ አምባገነንነት ሥርዓት በኋላ ላይ ለስታሊን ግፍ፣ ለጉላግ እስር ቤቶች እና ለሚሊዮኖች ሞት በር ከፈተ። አንዳንድ ታሪክ ጸሐፊዎች እንደሚሉት ሌኒን የሰው ልጆችን በጣም ይወድ ነበር፣ ነገር ግን ግለሰቦችን ይጠላ ነበር። ለሰው ልጅ ደስታ ሲል ሰዎችን መስዋዕት ማድረግ እንደ ትክክለኛ መንገድ ያይ ነበር። የሱ ተጽዕኖ ዛሬም ድረስ በዓለም ፖለቲካ ውስጥ አለ። ቻይና፣ ቪየትናም፣ ኩባ እና ሌሎችም የፖለቲካ ፍልስፍናዎች ምንጫቸው ያ ሰው ነው። ያ በቮልጋ ወንዝ ዳርቻ ያደገው፣ ወንድሙን በስቅላት ያጣው እና ዓለምን ለመቀየር የወሰነው ሰው። ይህ የቭላዲሚር ኢሊች ሌኒን ታሪክ ነው።